ጥሩ ጨዋታ ጀምረሃል። የሚያዋጣ ከሆነ ቀጥልበት። ቆይ የማን ልጅ ነኝ አልክ? ማን የላከ? አቶ ጌታቸው፣ አሁን በጋራ ለመስራት የዘረጋሁትን እጄን እንዳጥፋት ታስገድደኝ። ከኔ ምንድን ነው የምትፈልገው? እንዲህ ተረጋግተህ ነው ማውራት ያለብህ። ምንድን ነው የምትፈልገው? አብረን እንድንሰራ። ምንድን ነው ደግሞ አብረን የምንሰራው? እሱን ቀስ ብለን ፕላን እናወጣበታለን። አሃ ስትበረብረኝ ነበር ማለት ነው? መጀመሪያ አምኜ ነበር። ሁለተኛ ድርጊት ግን እንድጠራጠር አደረገኝ። በምን? ልጆችን በዚህ ተላላኪ ነው ያሳገጥኩ እኮ። እኔ ልጆቼን? አዎ። ቆይ ልጆችን ማገት ለምን አስፈለገ? ይሄንን ነው የደረስክበት? አዎ። ልጁ ሚስጥር እንዳያወጣ አስቀያሚ ቪዲዮ ይዘበታል። ቆይ ይህን ሁሉ ነገር ማድረግ ለምን አስፈለገ? በጣም ጎበዝ ትመስለኝ ነበር። ሰማኛለህ? ነገሮችን መገጣጠም ላይ ገና ብዙ ይቀርሃል። እሺ ልጁ የት ነው ያለው? ማን ነው እሱ? እና ስምምነታችሁ ምንድን ነው? ቀሽም ነህ? እሺ እኔ እንዳንተ ሰው እያሰቃየው ማወጣጣት አይመቸኝም። ሞክረው፣ ጠብ የሚል ነገር ካገኘ። ስለ አብሮ መስራት እያሰብኩኝ እንደዚህ አይነት ተራ ነገር አልፈጽምም። አብሮ መስራት እኮ እኔና አንተ? አዎ እኔና አንተ። ወይ ጉድ! እኔ እኮ ሀንዬ ጌታቸው ላይ ቤት ታች ቤት ሲሮጥ እኮ እናንተን ፍለጋ መስሎኝ ነበር። ለካ የሰራውን ሰርቶ ነው። ቆይ ምን ሆነሽ ነው አክስቴ? አባዬ ምን ሆነ? እሱማ ምን ይሆናል? የልቡን እየሰራ። ታዲያ ምን እያልሽ ነው? አልሰማሽም እንዴ? ትብቃ እኮ ጌታቸው ጉድ አረገኝ አለች እኮ። የምን ጉድ? አዎ ጉድ አረገኝ አለች እኮ። ሆሆ ወይ ጌታቸው! ልጆቹ ጠፍተው ለካ እሱ አለሙን እየቀጨ ነበረ። ቆይ ምን አረጋት ነው የምትይው አክስቴ? እንዴ እና አድርጎትማ ነው። ታዲያ እንግዲህ እንደ ወፍ ባየር አልመጣ። ውይ ከአንቺ ጋር እስከመዳረቅ። ትብቃ! አንቺ ትብቃ! ደረቅማ ደረቅ ናት። እቺ ምን ትብቃ ናት? አትብቃ ናት እንጂ። አሁን ለነገሩማ ከመብቃት እኮ አለፈች እኮ። እመቤት ሆነች። አንቺ ትብቃ! አቤት አና ፈለግሽ? ቆይ ይሄን ያህል ስጠራ ጆሮሽ ተኝተሽ ነበር እንዴ? እንዴ ትተኛ እንጂ። አሁንማ በካስዬ ፋንታ ልትሆን አይደል እንዴ? የእንጀራ እናታችሁ። የእንጀራ እናት ማለት እኩያ የሆነች የእንጀራ እናት። አክስቴ ምን እያልሽ ነው? ቆይ እሷን ተያትና እዚህ ቤት ተመቸኝ ብለሽ ከአባቴ ጋር ምን ስትሰሪ ነበር? ስነ ስርዓት ይኑርሻና። ቆይ ምን ለማለት እየፈለግሽ ነው? ከአባዬ ጋር ብቻችሁን ነበራችሁ አይደል? አባታችሁ እናንተን ፍለጋ ገጠር ለገጠር ሲንከራተት የከረመ መሰለኝ እኮ። አባታችሁ ነው ጥፋተኛ። እሷ ምን ታደርግ? ቆይ አክስቴ ምን ተፈጠረ ነው የምትይው? እንዴ ተፈጠረ? እሱማ ወድቀው ከተነሱ ላይ ይፈጠር ነው እንዴ? አክስቴ ምን እያልሽ ነው? ቆይ እንዴ እኔ ላይ ለምን ትጮያለሽ? እራስሽ አይደለ እንዴ 6 ወር ያልሽው? 6 ወር? እኔ እኮ በየደቂቃው በየሰዓቱ የአባዬ ክፍል ውስጥ ታገኝሽ በጠርጠር ነበረብኝ። አንቺ ልጅ ያልገባሽ ነገር አለ። እንኳንም ልጅ ሆንኩኝ። እሺ የኛ አዋቂ ስራሽን እኮ አየንልሽ። ቢያውን ቤቱን ለቀሽ ቀጥ ብለሽ ውጪ። ሀና ተይ እንጂ። እንደዚህ እኮ አይደለም፣ ቀስ ብለን ተመካክረን ነው። ምንም የምንመካከረው ነገር የለም አክስቴ። ድሮም አልተመቸችኝም ነበር። ነገ የሚጸጽትሽን ነገር አታድርጊ ሀና። ተይ እንጂ አልቀረብሽም። አባትሽ ከሚሆን ሰው ጋር ደግሞ ተጋድመሽ አታፍሪም እንዴ? ስነ ስርዓት ሀና። ምን ልትሆኚ ነው? እናንተ ሰዎች ረፉ እንጂ ምንድን ነው እንዴ? አንቺ ትብቃ ሀና። አይንሽም ማየት አልፈልግም። እሺ ተይ እንጂ ሀና፣ ምን ሆነሽ ነው? እች ልጅ እኮ ወዳ እኮ አይደለም። እና ተገዳ ነው? እሰይ አስገድዷት ነው። አስገድዷት ከሆነማ ይገባታላ። አይ ጌታቸው ጉድ ሆና። ምን ነክቶት ነው ግን የልጆቹን እኩያ? ምን እያልሽ ነው አክስቴ? 6 ወሬ ነው ብላኛል። አልቻላልሽኝም እንዴ? ተገዳስ ቢሆን እሺ ዝም ማለት ነበረባት እስካሁን። ለምን ዝም ይባላል? ነገ በእናንተ ቢሆንስ ዝም ይባላል እንዴ? በይጂ ጥረት። ወይ ጉድ! አስገድዶኝ ነው። ኡፍ አክስቴ ደግሞ እፉ አባትሽ ነው እንጂ እኔ ነኝ እንዴ? ምን ትላለች እቺ? አስገድዶኝ ነው ወይ ጌታቸው? አስገድዶ ከሆነማ በቃ ሄዶ ይገባታላ። 14 ዓመት ምን 14 18 ዓመት እንደዛ ሰውዬ። ኧረ አስገድዶኝ እንዲሁ ምን አይነት ስማም ወልደ እኔ እየፈራሁ ነው ናቲ። ምንም ያስፈራ ነገር የለም። እሺ
ማላቃችሁ ሰዎች እየተከታተሉኝ ነው። አትጨነቂ፣ እኔ እደርስበታለሁ። አንተንስ ቆይ የሆነ ነገር ቢያደርጉ? እኔ እኮ ነገሮችን በጥንቃቄ ነው የማደርገው። እንደማትርሺ፣ እኔ ብቻዬን አይደለሁም። ቆይሽ አባታችን የት ገባ ይባላል? እርግጠኛ ነኝ የሆነ ቦታ ሆኖ ነው። የሆነ ቦታ የት ናቲ? መቼም ያው ትልቅ ሰው እኮ ናቸው። ናቲ ትልቅ ሰው አደጋ ያጋጥመውም እያልክ ነው? ሳይሆን ያው አለ አይደል፣ ስልኩ አይሰራ እዚህ ነኝም አላለ። የኔ ቆንጆ አንቺ ምንም ነገር አትጨነቂ፣ እናገኛቸዋለን እኮ። እንዴት አልጨነቅ? አክስቴ እኮ ልጆቹን የሆነ ቦታ ታገኛቸዋለህ ብለውት ነው የመጣ ነው ብለኛለች። እና ልጆቹ ቤት አይደሉ እንዴ? ስለዚህ የሆነ ሰው አባቴን አውቆ ዋሽቶ አጭበርብሮታል ማለት ነው። እንደዛ ላይሆን ይችላል። ያው አባትሽ ብዙ ጠላቶችን ሳያፈራ አልቀርም። እንደዛም ሊሆን ይችላል። ስለዚህ አባቴ ሊጎዱት ከሚችሉ ጠላቶች ጋር ነው እያልከኝ ነው? ሳርዬ ላይሆንም እኮ ይችላል። ቆይ አንተ የምታውቀው ነገር አለ እንዴ? ማኔ ቆይ ምን ላውቅ እችላለሁ? እና እንዴት አይሆንም አልክ? ሳርዬ ግድ የለሽም፣ ጥሩ ጥሩ ነገር ብቻ እናስብ። ምንም በጎ ነገር አልታይሻለኛ። እባክሽ አይዞሽ የኔ ፍቅር፣ እኔ የቻልኩትን ሁሉ አደርጋለሁ። እሺ ናቲ፣ እንደምታደርገው አውቃለሁ። አንቺ ብቻ ተረጋግሽ። እሺ እረጋጋለሁ። አሁን በቃ ወደ ቤትሽ ልውሰድሽ። እሺ እኔ ጠባቂ መልአክ። ቆይ መቼ ነው እንደዚህ ሆኖ? በምን ታምር ነው ቆይ እንደዚህ ሊፈጠር ይቻላል? ቆይ እንዴት ማለት በምን ጊዜዋ እንደዚህ ልታደርግ ይቻለችው? አረ ወይ ኒሮ ምን አይነት እድለቢስ ሆንኩ ልጅ እንደሆንኩ። አሲ ምንድነው እንደዚህ ብቻሽን የሚያስለፍልፍሽ? ይሄ ቤት ኪራይ ምናምን ዋጋ መጨመሩ ምናምን ነገር አሳሰበ ነው ወይስ የጤፍ ዋጋ መጨመሩ አሳሰበ? ባክቶኝ ወደዛ። ይኸውልህ ሮባ ናለም አይደል? ይኸው ሮባ ሙት ነው የምልህ። እንደዚህ ትሆን አያምርብህ። ያስጨነቀን ነገር ነገር ምንድነው ያስጨነቀ? እቺ ናታ አክስትየዋ ተብዬ። ቆይ ከትያ መለ ጋር ደግሞ ምን አገናኛችሁ እንዴ? ተብቃ የ6 ወር እርጉዝ ናት አትለኝም? 6 ወር? እግዚኦ እግዚኦ እግዚኦ! እንዴት ማን የት ወጣ? እኔ እንጃ፣ እኔ ምን አውቃለሁ? ቆይ ነው የምለው ካረገዘች ቀድማ ለአንተ አትነግርም እንዴ? ምን ቀድማ ለትያ መለ አስነገራት? ምን እንዳትሸመጣት ምናምን ነገር ፈርታ ነው? ምንድነው የምታወራው አንተ? እንዴ አንተ ባለቤቱ እያለ አክስቴ ያመለ ምን አገባት ብዬ ነው ማለት። ቆይ አልገባኝም። እንዴ እኔ የምለው ቆይ ለመሆኑ ከማን ያረገዘችው? ካንተ አይደለም እንዴ? አንተ ያማህል መሰለኝ። እና ምንድነው የምትለው ታዲያ? አስረዳኛ። ዝም ብለህ ከምትለፈልፍ እስኪ ጠይቅ። እየጠየቅኩ እኮ ነው ያለሁት አይደል እንዴ? አክስቴ ያመለ ከማን ያረገዘችው ነው ያለችህ? ከጋሼ። በፍጹም ሊሆን አይችልም። እንዴ ቆይ አንተ አመንከት? እኔ ማንም ማመን እንዳለብኝ ራሱ ግራ ገብቶኛል። እባክህ ኧረ የማይሆን የማይመስል ነገር እኮ ነው። ቆይ ራሷን ጠየቅካት? ምንም እኮ ነው መግባባት ያልቻልነው። ለምንድን ነው ያልተግባባችሁት? እንዴት እናወራ ማለት አላመንካትም ነው ወይስ ጭራሽ አላወራትም? አክስቴ ያመለ አላስወራለችኝ እኮ ነው እያልኩ ያሉት። ቆይ እሷ ምን አግብቷት ምን ሉም ብላ ነው የምታወራው? እኔ ምን አቅላታለሁ? እባክህ ጣልቃ እየገባች እዚህ ምንም በቃ ልታስወራኝ ራሱ እኮ ፈቃደኛ አይደለች። እኔ አውራታለሁ። ና ልጆች ስለአንተ መጥፋት በጣም ተጨንቀዋል። እንዴት እባክህ? አዎ በተለይ ሳሪ በጣም እያሳሰባት ነው። እኔ አግቼው አስሬው ነው አትላትም ነበር እንዴ? አቶ ጌታችሁ ቆይ እኔ በምን አቅሜ ነው አንተን አስሬ ማግትህ? አሃ አሁን ጥበቃ እያረክልኝ ነው? እኔ እኮ ተግባብተን ነገሮችን እንድንፈታ እየጠየቅኩ ነው እኮ። በግልጽ ማን እንደሆንክ ምን እንደምትፈልግ ንገረኝና ነዋ። እንዲሁ መስማማት አለ እንዴ? ነገርኩ እኮ አብረን እንጓዝ ብዬ። አቶ ጌታቸው የአንተ ጠላት የኔም ጠላት ነው። አንተ በጀመርከው መንገድ ደግሞ ብቻህን አታሸንፋቸው። የአንተስ መንገድ ምን ያህል አዋጭ ነው? ብሩክን እኮ አሳልፌ ሰጥቻለሁ። በዛ ላይ ደግሞ ልጆችንም ካደጋ ጠብቄያለሁ። ይሄ አይበቃም? ይሄን የምታደርገው ለምንድን ነው? ለምን እንደሆነ ጠላቶቻችንን አሸንፈን በድል ስንወጣ ይገባል። ከእኔ ምንድን ነው የምትፈልገው? ኤፍዋይ ፍርድ ያውቃል አንተን ለመጣል ጉድጓድ እየቆፈረልህ ነው። ቆይ ይሄን እንዴት ደረስክበት? ነገርኩህ እኮ አቶ ጌታቸው፣ አንተን ለማጥፋት ጉድጓድ እየቆፈረልህ ያለ ሰው አንተን ካጠፋ በኋላ ለእኔም ስለማይመለስ። ምን አረካቸው? አንተን ለመበቀል ሲል ሀብት ንብረትን ልጆችን ያገቱ ሰዎች መሀል እኮ ነው ጣልቃ የገባሁት እና እኔም በቀላሉ የሚለቁ ይመስላል? እሱ ላይ ልክ ነህ። እነ ሳሪ አደጋ ላይ ሲወድቁ ዝም ማለት አልችልም። በዛ ላይ ደግሞ አንተ ነህ ስራ የሰጠኝ ጠላቶችን እንድፈልግልህ። ሞትኩ ብለህ እስከጠፋህ ድረስ? አዎ ሞትኩ ያልኩት አፍንጫችን ስር የደረሱ ጠላቶቻችንን ለማራቅ ስል ነው። አምኜሃለሁ። ቀጣይ እቅዳችንን አብረን እየነደፍን መቀጠል ይኖርብናል። የአንተ ንድፍ አያዋጣም እያልከኝ ነው? አይደለም፣ ተመካክሮ የሰሩት ነገር መጨረሻው ያምራል ብዬ ነው። ድሮም ደፋር ነበርክ፣ ጀግና።
አሁን ደግሞ ስማርትነት ጨምረህበታል። ልጅ ናት። ለሳሪ ድምፅህን አሰምተህ ደህና እንደሆንክ ንገራት። እያዘዝከኝ ነው? አይደለም ግን ለናፈቀች ልጅ ድምፅህን እንድታሰማት እየመከርኩ ነው። ጥሩ መሻሻል ነው። ሄሎ ልጄ። ሳሪ። አባዬ